መልካም አድማጮቻችንና ተመልካቾቻችን ተመልሰናል። እንግዲህ ከሙዚቃ ሽግግር በፊት ስለያችሁ ያልኩት ነገር አምነስቲ ኢንተርናሽናል ያቀረባቸው ወይ ሌላ ያቀረባቸው ክሶች ትርጉሙ ይዘቱ የጥናት ስልቱን በተመለከተ የኔን እይታ አቀርብላችኋለሁ ብያለሁ። እንግዲህ እነሱ ያሉትን ጨምቄ ይዘቱን የጥናት ስልቱንና ግኝቶቹን ነግራችኋለሁ። የአምነስቲ ዶክመንትን በተመለከተ ወደ እኔ ሐሳብ ሳልሄድ አንድ መናገር የምፈልገው ነገር አምነስቲ ከዚህ በፊት በኢትዮጵያም ጉዳይ ከኢትዮጵያም ውጭ በዓለም ዙሪያ ከፍተኛ ተሰሚነት ያለው በተቻለው መጠን ተቀባይነትና አሳማኝነት ያለውን ጥናት ሰርቶ የሚያቀርብ የታወቀ የሰብአዊ መብት ተሟጋች ድርጅት ነው። ይሄንን ሁላችሁም ታውቃላችሁ። ስለዚህ አምነስቲ አንደኛው ስራው ታማኝነትን አግኝቶ ሌላኛው ስራ ደግሞ ሌላ ሁኔታ ላይ ተመስርቶ አይ እንግዲህ እንደዚህ ካልክስ ትክክል አይደለህም የሚባል አይነት ድርጅት አይመስለኝም። ነገር ግን እንደ ማንኛውም ጥናት የየራሱ ድክመት ስላለው ይሄ የአምነስቲ ጥናት በተለይ ይሄ የአምነስቲ ጥናት አንዳንድ ድክመቶችን አሳይቷል ብዬ ስለማምን እነዛን ክፍተቶችን ነው የምመለከተው። አሁን ሁለት ዋና የሆኑ ክፍተቶች ናቸው እኔ ያየሁት። በዛ ክፍተቶች ውስጥ እናንተ ይሄንን እያያችሁ እየገመገማችሁ መሄድ ትችላላችሁ። አንደኛው ክፍተት ብዬ የማየው ይሄ ሜቶዶሎጂካል ጋፕስ የምንለው ወይ ደግሞ የጥናት ስልት ክፍተት ያለበት ነው ብዬ ነው ማምነው። የራሴ አመለካከት ነው ይሄ። ለምን እንደዚህ እንዳልኩ በዝርዝር ስለማቀርብላችሁ በትዕግስት ብትሰሙኝ ትረዳላችሁ። ልብ አድርጉ። ይሄንን የምናገረው የአምነስቲ ክስ ትክክል አይደለም ለማለት አይደለም፣ ወይ ደግሞ አምነስቲ ያቀረበው ጥናት ዋጋ የለውም ለማለት አይደለም፣ ወይም ደግሞ አምነስቲ ኦኤልኤ ላይ ያቀረበው ክስ ሙሉ ለሙሉ ተቀባይ ነው ለማለትም አይደለም። እኔ እየተናገርኩ ያለሁት እንደ ባለሙያ ይሄንን ጥናት አይተ ምን ትላለህ፣ እንዴት ነው የምትገመግመው ከተባልኩኝ አይቼ የምገመግምበትን መነጽር ብቻ ነው እየተናገርኩ ያለሁት፣ ያችን ለመናገር ነው። ስለዚህ ጥናቱን ዋጋ ለማሳጣት አንዱን ከፍ አድርጎ ሌላውን ዝቅ ለማድረግ ተፈጽሟል የተባለው ነገር እንዳልተፈጸመ እንዲታይ ወይ ደግሞ ተጎጂዎቹ እውነታቸው እንዲሸፈን አይደለም። ግን እንዲህ ቢሆን አሳማኝ ይሆን ነበር፣ ይሄ ጥናት ሙሉ ለሙሉ አሳማኝ ይሆን ነበር የሚላቸው ሁለት ዋና ክፍተቶችን አቀርብላችኋለሁ። አንደኛው ቅድም እንዳልኳችሁ የጥናት ስልት ክፍተት ነው። ሁለተኛው ደግሞ የትርጉም ወይ ደግሞ የድምዳሜ ክፍተት ነው። አንደኛ የጥናት ስልት ክፍተት ስንል ምን ማለታችን ነው? በዚህ ጥናት መሰረት ማለት ነው። ይሄ የአምነስቲ ጥናት ወደ ዋናው ጉዳይ ሳይገባ እንግዲህ ጉዳዩ ቅድም እንዳስታወቅኳችሁ በግጭት አካባቢዎች የሚደረጉ የጾታ ትንኮሳዎች ወይ ደግሞ የጾታ ጥቃቶች ናቸው። ወደዛ ሳይደርስ ባክግራውንድ ብሎ ዳራ የጥናቱን ዳራ ያቀረበበት ሁኔታ አለ። ያ የጥናቱ ዳራ ውስጥ የኦኤልኤን መነሳት በተለይ በቅርብ ዓመታት በአውሮፓ አቆጣጠር ከ2019 ጀምሮ ኦኤልኤ እንዴት እየበረታ እንደመጣና በአብይ ኃይሎች ወይ ደግሞ መከላከያና የኦሮሚያ ልዩ ኃይሎች እና በአንድ በኩል እና በኦኤልኤ መካከል እንዴት ግጭቶች እየሰፉ እንደመጡ የሚያወራ ኦሮሚያ ላይ በዚህ ምክንያት ምን አይነት ጉዳት እንደደረሰና ኦሮሚያ ከዚህ ግጭት የተነሳ ምን አይነት መልክ እንደያዘ ይናገራል እዛ ክፍል ውስጥ ማለት ነው። ነገር ግን የኦሮሚያን ጉዳይ ይናገር እንጂ እነኚህ አጥኚዎች ወይ ደግሞ ስሙ የወጣው አንድ ሰው ነው፣ ግን ሌሎች የሚደግፉት ሰዎችም እንዳሉ ይገባኛል። ለዚህ ነው አጥኚዎች የሚለው። አምነስቲ ራሱ እንደዚህ አይነት ግኝቶች ሲቀርቡበት ተሰንደው ሲቀርቡለት
በድርጅት ቁጭ ብሎ ተመካክሮ ነው የሚያጸድቀው። ስለዚህ ለዚህ ነው አጥኚዎች እያልኩ የተናገርኩት እንጂ አንድ ሰው ነው ስሙ ዌብሳይት ላይ የወጣው ከዚህ ጥናት ጋር ተያይዞ። ስለዚህ እነኚህ አጥኚዎች የኦሮሚያን የቅርብ ጊዜ ሁኔታ አንስተው ዘርዝረው የጥናቱን ዳራ ለማሳየት ከፍተኛ ሙከራ ቢያደርጉም በስቴት ወይ ደግሞ አገረ መንግስት በኩል ያለውን ችግርና ይሄ ግጭት የተፈጠረበትን ሁኔታ ዕውቀት ለማሳየት ጥረት አላደረገውም ወይ ደግሞ በቂ ዕውቀት የላቸውም ባይ ነኝ። ምሳሌ ያነሳው እናገራለሁ። አሁን ቅርብ ጊዜ የተፈጠረ ችግር አለ። በተለይ ኦኤልኤን በተመለከተ ያንን በስፋት አንስተው ተናግረዋል። ነገር ግን ኮምፒተንስ የሚፈልግ ጥልቀትን የሚፈልግ ኦቨርኦል የሆነ ኮምፕሬሄንሲቭ የምንለው ሁሉንም ነገር የሚያሳይ ዕውቀትን አላሳዩ እዚህ ክፍል ውስጥ ማለት ነው። ምን ማለት ነው? የኦኤልኤን ባክግራውንድ ተናግረዋል። ኦሮሚያ ውስጥ እንዴት ግጭት እንደተፈጠረ ተናግረዋል። ይሄ ባክግራውንድ ውስጥ ነው ብያቸዋለሁ። ኦሮሚያ ውስጥ የተፈጠረው ግጭት ደግሞ እንዴት እንደተደበቀ በተለይ ከዓለም አይን እንዴት እንደተደበቀ ይሄንንም በደንብ አንስተው በግልጽ ተናግረዋል። ነገር ግን ይሄንን ግጭት ምንድነው አስቻይ ሁኔታ የፈጠረለት? የኦኤልኤ መፈጠር ከነገርከን ኦኤልኤ እንዲፈጠር አስቻይ ሁኔታ ምን ፈጠረለት? በአገረ መንግስቱ ደረጃ ሲታይ አስቻይ ሁኔታ የምንላቸው ምንድን ናቸው? ምክንያቱም ኦኤልኤ ከሰማይ አልዘነበም ወይ ደግሞ 2019 ላይ አልተወለደም። እንዲህ ስላችሁ እነኚህ ሰዎች የግድ የታሪክ ባለሙያ ሆነው ይሄ ዲፕ ፓስት የምንለው በሩቅ ዘመናት የተደረጉ የታሪክ ግንኙነቶችን ዕውቀት ማሳየት አለባቸው እያልኩ አይደለም። አሁኑኑ ራሱ በቅርብ ዘመናት ራሱ የተደረጉ ግንኙነቶችን የኦኤልኤን ካቀረብክ የሌላውንም መረዳት አለመረዳትህን አቅርበ ልታሳየን ይገባል። ጥናት ስታቀርብ እንደዚህ ነው መሆን ያለበት። ያንተ ግኝት የሚነካውን ቦታ እየሄድክ ምን አይነት ዕውቀት እንዳለ በኮምፒተንስ ማሳየት ይኖርብሃል። ካልሆነ ይሄን ያንተን ጥናት የሚያነብሰው ለመረዳት ይቸገራል። ስለምን እያወራ እንደሆነ ያንተ ግኝት መሰረቱ ምን እንደሆነ ለመረዳት በጣም ነው የሚቸገረው። ይሄንን የምላችሁ ምክንያት ስላለኝ ነው። አሁን ኦሮሚያ ውስጥ ያለው ሁኔታ እና እነሱ ከ2019 ጀምሮ ተፈጠረ ብለው የሚናገሩት ግጭት አንደኛ እነ አብይ ከመጡ በኋላ አገረ መንግስቱ እንዴት ስራውን እንደሚያከናውን ወይ ደግሞ እንዴት ፈንክሽን እንደሚያደርግ ዕውቀቱ አላቸው ወይስ የላቸውም እነኚህ ሰዎች ብላችሁ ብትጠይቁ መልስ አታገኙም ከዛ ውስጥ። አሁን ልብ አድርጉ፣ እኔ ፎልት ፋይንዲንግ ላይ አይደለም ያለሁት። ሜቶዶሎጂውን አይቼ የመጣብን ጥያቄ ነው እየተናገርኩ ያለሁት። ስለ ኦኤልኤ ነግረውናል፣ ስለ ኦሮሚያ ግጭት ነግረውናል። በጣም ጥሩ ጠቃሚ ነገር ነው። የነሱን ግኝት አፕሪሺየት ለማድረግ ለማወቅም ማለት ነው በጣም የሚረዳ ነገር ነው። እንዴት ኦሮሚያ ውስጥ ያለ ግጭት እንዴት እንደተደበቀም ነግረውናል። ነገር ግን ይሄ ስቴት በተለይ ኦሮሚያ የተባለው ስቴት እና እነሱ እዛ ውስጥ ነው ያቀረብነው። ባለሙያዎችንም አናግረናል፣ ተጎጂዎችንም ተናግረናል፣ የጤና ማስረጃዎችንም አግኝተናል ያሉበት አካባቢ ስቴቱ እንዴት ነው ፈንክሽን የሚያደርገው? እንዴት ነው ራሱን የሚመራው? የየቀኑ ስራው ምንድን ነው የሚመስለው? እነማን ናቸው የሚያንቀሳቅሱት? እንዴት ነው የሚንቀሳቀሰው? መረጃውን ከየት ነው የሚያመጣው? የማስተዳደር ብቃቱ ምንድን ነው? እንዴት ነው ህዝቡን የሚያስተዳድረው? ግጭቱ ብቻ አይደለማ፣ ግጭቱ የተፈጠረበት ሁኔታ አለ። ስለዚህ እነኚህ ሰዎች ይሄንን አካባቢ ያለውን ስቴት ወይ ደግሞ የሀገረ መንግስትን አሰራር ተረድተዋል ወይ ያውቃሉ ወይ
ብላችሁ ስትጠይቁ ዶክመንት ውስጥ መልስ የለም። አንድ ሁለተኛ ይሄ ባክግራውንድ የተባለው ክፍል ውስጥ ያቀረቡትን ነገሮች ስለነገርኳችሁ አልደጋግምም። እነዛን ነገሮች ከተናገሩ በኋላ በቀጥታ ወደ ዋና ርዕሰ ጉዳያቸው ነው የሚዘሉት። ማለት ይሄ በጾታዊ ትንኮሳ ወይ ደግሞ ጾታዊ ጥቃት እና በዛ ምክንያት ምን እንደተፈጠረ ወደ መተንተን ነው የሚገቡት እንጂ በመንግስትም ወይ ደግሞ በስቴትና በተቃዋሚዎቹ መካከል ያሉትን ግንኙነቶች፣ አካባቢው አጠቃላይ የኑሮ ሁኔታው፣ ለምሳሌ ተጠቁ ያሉትን ሰዎች ተጋላጭ ያደረጋቸው ሁኔታ ምን እንደሆነ ኮንቴክስቱን በእውቀት አያስረዳም። ኮንቴክስቱ አለ ወይ የሚል ነገር የለውም። ስለዚህ እንደዚህ አይነት ኮንቴክስት ስለሌለ አጥኚዎቹ በዚህ በኩል እውቀት ስለጎደላቸው ዶክመንቱን አይቼ ነው የምነግራችሁ እንጂ ሰዎቹ እውቀት ይኖራቸው አይኖራቸው የሚታወቅ ነገር የለም። ግን ጽፎ ያቀረቡትን ያሳተሙትን ጉዳይ በዛ ነው የሚመዘኑት። ስለዚህ ያቀረቡት ኮንቴክስት ያቀረቡት ባክግራውንድ ግኝቱን እዛ ውስጥ አስቀምጠን ልንረዳው የምንሄደው ኮንዲሽን ወይ ደግሞ ኮንቴክስት ብለው ያስቀምጡልን ግማሽ ታሪክ ነው። ግማሹን አላወቁ ወይ ደግሞ ስትጠይቁ የት አለ የዚህ ጉዳይ በተለይ ቅድም እንደነገርኳችሁ እንዴት ነው እነ አብይ ከመጡ በኋላ ይሄ ጦርነት ተነሳ ካላችሁ እነ አብይ ከመጡ በኋላ መንግስት ምን ይመስላል? የአካባቢው ህይወት ምን ይመስላል? ሰዎችን ተጋላጭ ያደረገው ሁኔታ ምንድን ነው? መንግስት እንዴት ነው ዜጎቹን የሚያገለግለው? ለምን ማገልገል አቃተው? ለምን መከላከል አቃተው? እነሱ ያሉትን ነገር ወስጄ ነው እስካሁን እየተናገርኩ ያለሁት እንጂ ለምን ይሄ ሆነ ለምን እንደዛ ሆነ አይደለም። ስለዚህ ያንን ስትመለከቱ ያቀረቡት ታሪክ ግማሽ ነው። የእውቀት መሰረቱ ግማሽ ነው። ግማሹ የለም። በተለይ እዚህ ውስጥ ወሳኙ ነገር እና ይሄንን ነገር በትኩረት ልናይ የምንገባው በአንድ ምክንያት ነው። ከግኝቱ ጋር ስለሚገናኝ ነው። ከግኝቶቹ ጋር ስለሚገናኝ ነው። ከግኝቶቹ ማስረጃዎች ጋር ስለሚገናኝ ነው። የስቴቱን ሁኔታ እንዴት ፈንክሽን እንደሚያደርግ እና ሰዎችን ለምን መከላከል እንደሚያቅተው ወይ ደግሞ ፍላጎት አለው የለውም የሚለውን ራሱ ዕውቀቱን ማሳየት ካልቻልክ ወይ ደግሞ ፍቃደኝነቱን ካላሳየ ያቀረብካቸው መረጃ በተመለከተ የሚያስነሳው ጥያቄ ይኖራል ማለት ነው። መረጃ የሰበሰብካቸው አካባቢዎች ምን ያክል ታማኝ ነው የሚል ምን ያክል ማንን ነው ማመን ያለብህ ማንን ነው ማመን የሌለብህ የሚለው ጋር ስለሚያያዝ ማለት ነው። ለምሳሌ የአምነስቲ ተመራማሪዎች ከኦኤልኤ ማስፈራሪያ እነሱ እንደሚሉት ተጎጂዎቹን ያስፈራራሉ ስለሚሉ ከነሱ ማስፈራሪያ ነፃ በሆነበት ሁኔታ ነው ምርምር ያደረግነው ነው የሚሉት። በጣም ጥሩ ነው። ይሄው እኔ በእውነቱ የምደግፈው ነገር ነው። ምርምርን በነፃነት ካልሆነ መስራት ይከብዳል። ምርምር ላይሆን ይችላል። ከዛ ነፃነት ከሌለው ነፃነት ከሌለው ምንም ጥናት ሊባል አይችልም። አስቸጋሪ ነው። ከኦኤልኤ ማስፈራሪያና ቁጥጥር ነፃ ካረከው ከመንግስት ማስፈራሪያና ቁጥጥር ምን ያክል ነፃ አድርገዋል? ወይ ደግሞ ያንተ የመረጃ ምንጮች ምን ያክል ከመንግስት ቁጥጥር ውጪ እንደሆኑ ያንተ ማስረጃ ምንድነው ነው? ቅድም የጠየቅኩት ጥያቄ ለምሳሌ የመንግስትን አሰራር ወይ ደግሞ የስቴቱን ፈንክሽን እንዴት ስቴቱ ፈንክሽን እንደሚያደርግ ታውቃለህ ወይስ አታውቅም? ኮንቴክስቱ ምንድን ነው? ለምን ሰዎችን መከላከል ያቅተዋል ወይ ደግሞ ፍላጎት ያጣል? መረጃ እንዴት ነው የሚሰበስበው? ሰዎችን እንዴት ነው የሚያሰማረው የሚለውን ዕውቀት አላሳየህም ያልኩት ለዚህ ጉዳይ ነው።
ያንተ መረጃ በተለይ እነሱ እንደሚናገሩት በጣም የምናምናቸው መሃላችን የሚሄዱ ኢንተርሎኩተርስ የሚሉት ሰዎች በጣም የምናምናቸው የሚሉት ምን ያክል ከመንግስት ቁጥጥር ውጪ ናቸው። የአምነስቲ ዶክመንት ይሄንን አይመልስም። ሄዳችሁ ማንበብ ትችላላችሁ። አምነስቲ ለምን እንዳመናቸው እንዴት እንዳመናቸው የሚታወቅ ነገር የለም። አሁን እዚህም ላይም አንድ ነገር ላስገነዝባችሁ እወዳለሁ። ከርቀት ሆኖ ጥናትን የሚያደርግ ሰው ወይ ደግሞ ድርጅት ለዚህ ምን ያክል ፍሪደም አለው አንድ ነገር ነው ማለት ሰዎችን የመምረጥ ወይ ደግሞ ሰዎችን ባክግራውንዳቸውን እያጠና ማንን ማመን አለብኝ ማንን ደግሞ ማመን የለብኝም የሚል ምን ያክል አቅም አለው አንድ ነገር ነው። እሱን አፕሪሺየት አደርጋለሁ እኔ። ምክንያቱም እዛ ቦታ ላይ ካልሄድክ ያለህ አቅም የመረዳት አቅም የወረደ ይሆናል። ሰዎችን በጥንቃቄ መርጠ የመጠቀም አቅም የወረደ ይሆናል። እኔ አሁን እነኚህ ሰዎች አይታመኑም እያልኩ አይደለም፣ ይታመናሉ እያልኩም አይደለም። ሰዎቹ ግን የጥናቱን ዳራ ሲያሳዩን እንዴት ሰዎቹን እንደመረጡና የመረጃ ምንጫችንና የማስረጃ ክምችታችን ነው ያሏቸው ሰዎችና ዶክመንቶቹም ጭምር ከመንግስት ቁጥጥር ውጪ መምጣታቸውን የሚያሳይ አንድም ማስረጃ የለም። ምክንያት እነ አብይ በሚመሩት ሀገረ መንግስት ውስጥ እነ አብይ በሚመሩት አገዛዝ ውስጥ አይደለም እነሱን ተቃውሞ ሳይደግፍ ነፃ ሆኖ መኖር አይቻልም። በተለይ ኦሮሚያ ውስጥ እነሱ በጣም እናምናቸዋለን የሚሏቸው ሰዎች ነፃነታቸው ምን ያክል ነው ያልኩት የኦሮሚያን ሁኔታ ታውቃላችሁ ወይ ከሚለው ጥያቄ ጋር የሚያያዝ ነው። ስለዚህ ሰዎቹን በጥልቀት ከመንግስት ቁጥጥር ውጪ መሆናቸው የማታውቅ ከሆነ ያንተ መረጃና ማስረጃ ጥያቄ ውስጥ ነው ማለት ነው። የኔ ምልከታ ነው። ያንተ መረጃና ማስረጃ ከኦኤልኤ ነፃ ነው ካልከኝ በጣም ጥሩ። ኦኤልኤ ብቻ አይደለም እዛ ያለው የአገዛዙ ስርዓትም በከፊሉም ብትለኝ አገዛዙም እዛ አለ። ስለዚህ በከፊሉ ያለው ገንዘብ ያለው ኃይል፣ የጠመንጃ የበላይነት ያለው ኃይል፣ የአስፈጻሚነት ያለው ኃይል ያንተን የመረጃ ምንጮችን እየተቆጣጠረ እንዳልሆነ ያንተ ቬሪፊኬሽን ምንድን ነው? በሌላ ቋንቋ አምነስቲ የሰበሰባቸው መረጃዎችና ማስረጃዎች በመንግስት የቀረቡለት እንዳልሆነ አምነስቲ ማስረጃው ምንድን ነው? ኦሮሚያ ያለችበት ሁኔታ እንደዚህ ስለሆነ ነው። የፈለጉትን ነገር የማድረግ አቅም ያላቸው ሰዎች በተለይ ከመንግስት አንጻር ሲታይ የአብይ ሰዎች ናቸው። ስለዚህ ይሄንን አላየውም እኔ እዛ ውስጥ ምን አይነት ቁጥጥር አላቸው እነኚህ ሰዎች ብዬ ስጠይቅ እዛ ውስጥ አምነስቲ የሚመልሰው ጥያቄ የለውም፣ መልስ የለውም፣ የሚሰጠው መልስ የለውም፣ ቬሪፊኬሽን የለውም። በአጭሩ ቅድም የነገርኳችሁ ሶስቱም የመረጃ ስብስቦች አንደኛ ተጎጂዎቹ እና እንዴት እንደተመረጡ ተጎድተው መምጣታቸው፣ እኔ አልተጎዱም እያልኩ አይደለም፣ ልብ አድርጉልኝ። ሁለተኛ ጎዳን ያሉትን መረጃ ወይ ደግሞ እከሌ ጎድቶናል ያሉትን መረጃ እንዴት እንደሰበሰቡ፣ ይሄ አንድ የመረጃ ክፍል ነው። ሁለተኛው የጤና ኬላዎች ወይ ደግሞ የክሊኒኮች ማስረጃ ያገኙት ማስረጃ እኔ ሐኪሞች ይዋሻሉ ብዬ አልናገርም፣ እንደዚህም ማመን አልፈልግም። እነ አብይ የሚመሩት ክልል ውስጥ ግን የማይደረግ አንድም ነገር የለም። ይህንን አውቃለሁ። እነ አብይ የማያደርጉት ነገር የለም። ለነሱ በጣም ትንሽ ነገር ነው። በጠራራ ፀሐይ እየወጣ ህዝብን የሚዋሽ
እና ነገ ምን ይለኛል ህዝብ የሚል ኃይል ነው። ዝናብ እዚህ ቦታ ላይ አዝንቤላችኋለሁ የሚል መንግስታዊ ተቋም ነው እያወራን ያለ ነው። አሁንም ልብ አድርጉ፣ እኔ ለኦኤልኤ ለመከላከል ምክንያት የለኝም፣ እየተከላከልኩለትም አይደለም። ነገር ግን አምነስቲ ይሄንን ቬሪፋይ ቢያደርግ ኖሮ ጥናቱ አሳማኝ ይሆን ነበር ባይነኝ። የኔ ምልከታ እነኚህን የመረጃ ምንጮች ቁጥጥሩ እንዳለው ቢያሳየኝ ኖሮ፣ ለአንባቢዎቹ ቢያሳየው ኖሮ፣ ማስረጃዎች ከዚህ ነው የመጣሁት የሚሉትን መረጃዎችን እንዴት እንደመጡና እንዴት መረጃዎቹ እንደተሰበሰቡ ቁጥጥሩ ምንድን ነው የሚለውን ቢያሳየኝ ኖሮ ጥያቄ የማነሳበት ምክንያት ያለ አይመስለኝም። ስለዚህ ሶስቱም የመረጃ አይነቶች ስትመለከቱ በኦሮሚያ ውስጥ ያለውን አሰራር ለሚያውቅ ሰው፣ ኦሮሚያ ያለበትን ሁኔታ የሚረዳ ሰው ጥያቄ ስር የሚገባ ነው። ጥያቄ ስር የሚገባ ነው ሶስቱም። አሁን እንግዲህ በቄለም ወለጋ ዞን ነው የተፈጸመው። እንግዲህ ይሄ አገዛዙ የነ አብይ ብልጽግና አገዛዝ ቄለምን በከፊልም ቢሆን አንድ ጊዜ እየሸሸ አንድ ጊዜ እየመጣም ቢሆን የሚቆጣጠረው እሱ። ሁሉ ጊዜ የበላይነት የለውም፣ ሁሉም ቦታም የበላይነት የለውም። ነገር ግን በከፊልም ቢሆን በመንግስትነት የሚንቀሳቀሰው ይሄ ኃይል ነው። ስለዚህ አምነስቲ እነ አብይ የሚቆጣጠሩትን የስለላ መዋቅር ምን ያክል ዕውቀቱ አላቸው? የስለላ መዋቅሩ መርጦ ያቀረበላቸው ሰዎች መሆን አለመሆናቸውን በምንድን ነው የሚያስረዱት? የለም ዶክመንቱ ውስጥ ስላላየሁት ነው። ነገር ግን ኦሮሚያን የሚያክሰው ነፃና ፍትሃዊ የሆነ መረጃን ሰበስባለሁ ስትል በጀርባ በኩል መጥቶ ቀብ ሊያደርግ ይችላል። ሳታቅ የኔ መረጃ ነው የምትለውን ፊድ ሊያደርግ ይችላል። ስለዚህ የነሱ መረጃ ማኒፑሌት እንዳልተደረገ በመንግስት ተፈብርኮ እንዳልተሰጣቸው በምን ይታወቃል? ይህንን ጥያቄ ያነሳሁት ደጋግሜ እየነገርኳችሁ ያለሁት የኦሮሚያ አሰራር በመጠኑም ቢሆን ስለማቅ፣ በተለይ ኦሮሚያ ውስጥ ያለውን ነገር ራስህን ችለ መረጃ መሰብሰብ በጣም ከባድ ነው። በተለይ ደግሞ ከርቀት ሆነ አልሄዱም፣ ተወካይ ነው ያላቸው እዛ፣ በጣም እናምናቸዋለን የሚሉት ሰዎች ነው ያላቸው። በጣም ታምኖ በነፃነት የሚንቀሳቀሰው ሰውዬ ግን ማን ነው የሚለው ስሙን አይደለም፣ ምን አይነት ሰዎች ናቸው የሚለው ግን ማስረጃ የለው። የመንግስት ሊሆኑም ላይሆኑም ይችላሉ። ከዛ ነው የሚነሳው። ስለዚህ አምነስቲ ከመረጃ ከጤና ኬላዎች ወይ ደግሞ ከክሊኒኮች ድጋፍ ሲያገኝ መረጃን ሲያሰባስብ እነሱ በጣም እናምናቸዋለን የሚሉት ሰዎች ሄደው ክሊኒኮችን ሲያገናኙ ክሊኒኮቹ ዶክመንቶቹን ሲያቀርቡ መንግስት ምንም መረጃ የለውም ማለታቸው ነው። ጽሁፉ ስለማይናገር ነው እየጠየቅኩ ያለሁት። ይሄ እነ አብይ በሚመሩት አካባቢ ነው ምንም የጤና ሰራተኞችን በአደባባይ አውጥቶ ፈንክቶ ገርፎ ከስራ እያባረረ እያገደ እንደ አሸባሪ ሲያሳየን የነበረ እኮ አገዛዝ ነው። ለዚህ ነው እየጠየቅኩ ያለሁት። ይሄ ጊዜ ያለንበት ጊዜ የኢህአዴግ ጊዜ ቢሆን ይህንን ጥያቄ አልጠይቅም። ምክንያቱም በመጠኑም ቢሆን ለጤና አገልግሎትና ለጤና ባለሙያዎች ክብር የነበረው ስርዓት ነው። ሄዶ አይደበድብም የጤና ኬላዎችን የሚሰሩ ሰዎች። ስለዚህ እነሱን ማኒፑሌት ካደረገስ በምንድን ነው የምታውቀው ነው። እኔ ቅድም ነግሬያቸዋለሁ። የጤና ባለሙያዎች ይሄንን አምነስቲን ለመሸወድ ብለው ይሄንን ስራይ ብለው ይሰራሉ ብዬ አላምንም።
እነ አብይ ግን ሰዎችን አስፈራርተው በገንዘብ ገዝተው የማይሰሩት አንድም ነገር በተለይ ኦሮሚያ ውስጥ አንድም ነገር የለም። ይሄንን ለመቋቋም እድል አግኝተሃል ወይ? እድል ካገኘ እኔን በጣም ደስ ይለኛል። ግን አላስረዳኸኝም፣ አላየሁትም፣ ከወረቀቱ ላይ የለም። ከዛ በመቀጠል የፍራቻ ነገር ነው። አምነስቲ በተደጋጋሚ በዚህ ወረቀት ውስጥ የሚናገረው ተጎጂዎቹ የኦኤልኤ ወታደሮችን ስለሚፈሩ የሚል አገላለጽ አለ። እኔ እነኚህ ተጎድተዋል የሚባሉ ሰዎች ለምን ታጣቂዎችን ይፈራሉ ብዬ አልጠይቅም። የታጠቀ ሰው ስለሆነ ማንም ሰው ይፈራል። ባይፈራ ነው የሚገርመኝ። ስለዚህ ለምን ፈሩ ብዬ አልጠይቅም። መፍራታቸው ትክክል ነው፣ ሰውኛ ነው፣ ይፈራል። ማንም ሰው የታጠቀውን ሰው ይፈራል። ለዚህ ነው የኦኤልኤም ነገር በኋላ የኦኤልኤን ግብረ መልስ ሳይ ጥያቄ የምጠይቀውም ለዚህ ነው። ስለዚህ ኦኤልኤን የሚፈሩ ሰው ከሆነ እነኚህ ሰዎች የአብይ ወታደሮችና የአብይ መዋቅርን ደግሞ ይፈራሉ ወይስ አይፈሩ? መልስ አይሰጥም። ኦኤልኤ የሚፈራ ከሆነ ስለታጠቀ ነው የሚፈራው፣ ነግሬያቸዋለሁ። የመንግስት ወታደሮች በብዙ እጥፍ ሰውን ህዝብ ፊት ለፊት ሲረሽኑ የነበሩ በቪዲዮ ቀርጸው ሲያሳዩን የነበሩ ህዝብ የማይፈራቸው ከሆነ እነሱን ችግር አለማል ወይ ደግሞ ህዝብ እንዴት እነሱንም እንደሚፈራ ካልነገርከኝ በጥናቱ ውስጥ እንዴት አመዛዛኝ ያመዛዘነ ነው ሁለቱንም ወገን አይቶ አመዛዝኗል ብዬ እንዴት ማሰብ ይችላል? ስለዚህ እነኚህ ተጎጂዎች መንግስትን መፍራታቸውን ከመንግስት መሸሻቸውን የሚያሳይ ምንም ነገር የለም እዛ ውስጥ አላየው። ሌላው አሁንም እስካሁን እየተናገርኩ ያለሁት የጥናት ስልት ክፍተቶችን ነው። በሁለተኛ ደረጃ ሊታይ የሚችል በሁለተኛ ደረጃ ነው ያልኳችሁ ሊታይ የሚችል የጥናት ስልት ክፍተት አሁንም በዚህ የአምነስቲ ዶክመንት ውስጥ ታይቷል። በእኔ እይታ ታይቷል። ይሄ ክፍተት ደግሞ የሚታየው የመፈናቀልን ጉዳይ ስላነሱ ጾታዊ ጥቃት ብቻ ሳይሆን ጾታዊ ጥቃት የደረሰባቸው ሰዎች ቤተሰባቸው ከነሱ ጋር ግንኙነት ያላቸው ሰዎች ከቀያቸው ተፈናቅለዋል። ትንሽ የማይባል ሰው ተፈናቅሏል ብለዋል። እኔ አሁንም ይሄ ነገር ተደርጓል አልተደረገም ብዬ የምናገርበት ነገር የለኝም። ምክንያቱም እኔ አላጠናው። ስለዚህ ተደርጓል ለማለት እኔ ማስረጃ የለኝም። እኔ ራሴ አላጠናሁትም። አልተደረገም እንዳልል ተጠንቶ የመጣ ነገር አለ። ተጠንቶ የመጣውን ነገር ነው ግን እያጠናው እየጠየቅኩ ያለሁት። ስለዚህ አምነስቲ ሰዎች ተፈናቅለዋል፣ ከቀያቸው ተፈናቅለዋል፣ በተለይ ተቃጥለዋል ይላል። ቤቶች ተቃጥለዋል። ቤቶች ሲቃጠሉ ማስረጃ ይኖራል። ከዚህ በፊት ኦኤልኤ ቤቶች የተቃጠሉ ጊዜ ማስረጃ አሳይቶን ነበረ 2020 ላይ። ይሄንን ዶክመንት ካያችሁ 2020 ላይ ነው የታተመው። ኦሮሚያና አማራ ክልል ያሉ ችግሮችን እንደዚሁ በርቀት በማጥናት የወጣ የአምነስቲ ዶክመንት ነው እና ዶክመንቱ እንደዚህ ነው የሚለው ቢዮንድ ሎው ኢንፎርስመንት human rights violations by Ethiopian security forces in Amara and ኦሮሚያ ይላል። ይህንን ዶክመንት በጊዜው አይተን አንብበን በተደጋጋሚ ሐሳብ የሰጠንበት ነው። አሁንም እስካሁን ድረስ በጣም የማከብረው ነገር ነው። ከማስረጃው ጥንካሬ ብዛት
ከጥናት ስልቱ ጥንካሬ አንጻር በጣም የማከብረው ጥናት ነው። መንግስትን ስለከሰሰ አይደለም። ጥናቱ ምን ይመስላል፣ የጥናት ስልቱ ምን ይመስላል የሚለውን ማስረጃዎቹን ከግራ ከቀኝ ከፊት ከኋላ ስትመለከቱ የማያወላውል ነው። እስከ መጨረሻ ድረስ ሄዳችሁ ብታዩት ጥናቶቹንም ሲጨርስ ይሄንን ግኝት አግኝቻለሁ ብሎ ለኦሮሚያ ክልል መንግስት አቅርቦ ለፌደራል መንግስት አቅርቦ መልስ ስጡበት እነኚህ ግኝቶችን አግኝቻለሁ ብሎ ልኮ መልስ ሲያጣ ነው ያተመው። ስለዚህ የጥናት ስልቱም የመረጃ መሰረቱም በጣም ጠንካራ ነው። አንድ ምሳሌ ለመውሰድ ነው ይህንን ዶክመንት ያመጣሁት እንጂ ይሄኛውን ጥናት ከዛኛው ጋር ለማነጻጸር አይደለም። እዚህ ውስጥ ሰዎች መፈናቀላቸውን፣ ቤቶች መቃጠላቸውን ሲናገር አምነስቲ ያቀረበው በጣም ወሳኝ የሆነ ማስረጃ ነበረ። እዛን ጊዜ ቤቶች ተቃጥለዋል ብሎ ክስ ሲያቀርብ እንደዚሁ ዝም ብሎ ሰዎች ነገሩኝ በማለት ብቻ አይደለም። ሰዎች አይታመኑም እያልኩ አይደለም። ልብ አድርጉ። ተጎጂዎች የማይታመኑበት ምክንያት የለም። ነገር ግን አምነስቲ ያስለመደን ነገር እየነገርኳችሁ ነው። እዛን ጊዜ ሳተላይት ኢሜጅ ከሳተላይት የተነሳ ፎቶግራፍ አያይዘው ይሄው ይሄ ቤት ይሄ አካባቢ ተፈናቅሎ ተቃጥሏል ብሎ ማስረጃ ያቀረበበት ነው። ከመፈናቀሉ በፊት የነበረውን ኢሜጅ ይሄው ይሄ አካባቢ ይሄ ይመስል ነበረ። ከተፈናቀሉ በኋላ ደግሞ ቤቶቹ ከተቃጠሉ በኋላ ይሄው ፎቶ እንዲህ ይመስላል ብሎ ነው ያቀረበው አምነስቲ። ይሄኛው ውስጥ አልተጨነቀም ይሄንን ለማድረግ። ዝም ብሎ ክሱን አቅርቦ ነው ያለፈው። ሰዎቹ ነግረውኛል ብሎ ነው ያለፈው። አሁንም ደግመዋለሁ፣ እኔ እነኚህ ሰዎች አይታመኑም እያልኩ አይደል። ከአምነስቲ የተለመደ የጥናት ስልት አንጻር ይሄንን እንዴት ያዩታል፣ እነሱ ራሳቸው እንዴት ያዩታል የሚል ነው። ስለዚህ ይሄንን ሚስ አድርጓል። ስለዚህ አምነስቲ ራሱ ያስለመደንን እሱ ራሱ ያመጣውን የማስረጃ አይነት ጎሎታል እያልኩ ነው። ስለዚህ ይሄ ነገር ሌላ ጥያቄ ያስከትላል። አምነስቲ አሁን ላቀረባቸው ክሶች የሳተላይት ኢሜጅ ያጣል አያገኝም ብትሉኝ እኔ አላም ወይ ደግሞ ለማመን ይከብደኛል። ስለሚችል ችሎ አትሞም ስላሳየን ማለት ነው። ለምን 4-5 ቤት አልሆነም? ይቻላል። ሳተላይት ኢሜጅ ማቅረብ ይቻላል። ይህንን የማነሳበት ባድርጉ እያወራው ያለሁት ስለ ጥናት ስልት ነው። እያነሳው ያለሁት ይሄ መረጃ ጎደለ ለማለት ብቻ አይደለም፣ ሌላ የሚያሳየው ነገር ስላለ ነው። የሚያሳየው ነገር ምንድን ነው? ወይ ደግሞ የሚያስከትለው ጥያቄ ምንድን ነው? አምነስቲ ሊያገኘው የሚችለውን ማስረጃ ሳያጠቃልል ሲቀር የሚያመጣው ጥያቄ ምንድን ነው ብትሉኝ፣ አጥኚዎቹ ሊያገኙት የሚችሉትን ማስረጃዎች ጊዜ አግኝተው በቂ ጊዜ መድበው ለመሰብሰብ ፈቃደኞች ነበሩ እንዴ የሚል ጥያቄ ያስከትላል። ሊገኝ የሚችል ሊሰበሰብ የሚችል በእነሱ ሪች ወይ ደግሞ እነሱ ሊደርሱበት የሚችሉበት ቦታ ያሉትን መረጃዎችና ማስረጃዎችን ጊዜ ሰጥተው ለማሰባሰብ ሰከን ብለው ለማሰባሰብ ፈቃደኝነት ነበራቸው ወይ ተመራማሪዎቹ የሚል ጥያቄ ስለሚያስከትል ፈቃደኞች ናቸው ወይ? እንደዚህ ብዬ የምጠይቀው አምነስቲ ሊያገኝ አይችልም ብዬ ለማመን ስለሚከብደኝ፣ ለዚህ ነው ይህንን ጥያቄ የጠየቅኩት። ምናልባት አምነስቲ አይ በዚህ ላይ እንደዚህ አይነት መረጃ ልናገኝ አንችልም ብሎ መልስ ሊሰጥ ይችል ይሆናል። እዛን ጊዜ እናያለን። አሁን ግን ለአሁኑ እንደዚህ አይነት ማስረጃ ከዚህ በፊት አቅርበው የዓለም አንባቢዎችን አሳምነው ከሆነ ሁላችንም አሳምነው ከሆነ አሁን ሳያቀርቡ ሲቀሩ በተመሳሳይ ክስ ሳያቀርቡ ሲቀሩ አጥኚዎቹ ፈቃደኞች ነበሩ እንዴ? በቂ ጊዜ ነበራቸው ወይ ይሄንን ጥናት ለመጨረስ የሚል
ከዚህ እኩል በጣም አስፈላጊ የሆነ የጥናት ስልት አሁንም አለ። አንድ ጥናት ሲደረግ አሁን ለምሳሌ ቦታ መርጠው ነው ያደረጉት። የመረጡበት ምክንያት አላቸው። ጊዜውንም መርጠው ነው። በኋላ እናገራለሁ ስለ ጊዜው። ስለ ጊዜ በጣም ግልጽነት ይጎላል። በዚህ ጊዜ ነው የሚል ነገር ስለሌለ በኋላ እናገራለሁ። እሱ ግልጽነት ትንሽ ይጎላዋል። ስለዚህ አምነስቲ በተለየ ሁኔታ የኦኤልኤን ብቻ ለማጥናት የተነሳበት የጥናት ስልት ምክንያት ምንድን ነው? በኋላ የኦኤልኤን መከላከያ እንደ መከላከያነት ያቀረቡትን ፕሬስ ሪሊዝ እናነሳለን። እኔ እያነሳው ያለሁት ግን ኦኤልኤ ያነሳው አይደል። ምክንያቱም ኦኤልኤ እኛን ብቻ ለምን ይከሳል መንግስትን ትቶ የሚል ነው ያነሳው። እሱ በጣም ቀላልና ቀጥተኛ የሆነ ጥያቄ ነው። እኔ እያነሳው ያለሁት ያንን አይደል፣ ጥናት ነው ይሄ ነገር። እንደነገርኳችሁ አምነስቲን የኔ ምርጫ አምነስቲን ማመን ነው የምፈልገው አምነስቲን። ለዚህ ነው እየጠየቅኩ ያለው ምርጫዬ ማመን ነው። ስለዚህ ሊያሳምነኝ ይገባል ያልኩ። ስለዚህ አንድ ጥናት ቦታውንና ጊዜውን ሲመርጥ ሜቶዶሎጂው ግልጽ ሆኖ በዚህ ምክንያት ነው ይሄንን ቦታና ጊዜ የመረጥኩበት፣ ይሄንን ሁኔታ የመረጥኩበት ለዚህ ምክንያት ነው ብሎ ምክንያት ማቅረብ አለበት። አሁን የሆነ ጥናት ቀርቦላችሁ ይሄንን ጥናት ገምግሙ ስትባሉ ለምሳሌ እንበል በወታደሮች በአፍሪካ ውስጥ የሚደርስ ጉዳት በ20ኛው መቶ ክፍለ ዘመን አጠናው ብሎ አንድ ሰው ጽሁፍ ቢያቀርብላችሁ እና በዛ ጽሁፍ አፍሪካን የሚያክል ስም ጠርቶ ኢትዮጵያንና ጋናን ብቻ መረጥኩኝ ቢል ይቻላል። ነገር ግን ባለው የእውቀት ስብስብ ላይ ተመስርቶ በዚህ ምክንያት ነው እነኚህን ቦታዎች ብቻ የመረጥኩት ብሎ ሊያሳምነኝ ይገባል። የጥናት ስልት ይሄንንም ይጨምራል። በዚህ ምክንያት ነው ኢትዮጵያና ጋናን ብቻ ነው የመረጥኩት፣ በአፍሪካ ደረጃ ላስረዳው የሚችለው ነገር ነው ብሎ ሊያሳምነኝ ይገባል። ተመሳሳይ ጥያቄ ነው እየጠየቅኩ ያለሁት። ኦኤልኤን ብቻ ነው የፈለግኩት ቢል እኔ ለምን የመንግስትና የኦኤልኤን በተመሳሳይ ጊዜ አሁኑኑ አጥንተ ጨርሰ ለምን አታቀርብልኝ ብዬ አልጠይቅም። ፌር አይደለም። ምጠይቀው ጥያቄ እንደ አንድ ባለሙያ ምጠይቀው ጥያቄ ይሄኛውን የመረጥክበት ምክንያት ምንድነው ነው። ይሄ ከማመን ነው የሚነሳው፣ ካለማመን አይደለም። ከማመን ነው የሚመነጨው። የመረጥክበት ምክንያት ምንድነው? የጥናትህ መሰረት ምንድነው? ያንን ስላላየው ያንን አምነስቲ ስላላቀረበ ነው ይሄንን ጥያቄ እየጠየቅኩ ያለው። ስለዚህ የቀረበው ክስ ይሄንን ነገር በተለየ የኔ የጥናት ስልት መሰረቱ ኦኤልኤን ብቻ ለማጥናት የፈለግኩት በዚህ ምክንያት ነው አላለ። ይሄ ብቻ አይደለም። ኦኤልኤ የሚንቀሳቀሰው በብዙ ቦታዎች ሆኖ እያለ ኦሮሚያ ውስጥ ለምን እነኚህ ሁለቱ ወረዳዎች ብቻ መረጥክ ለሚለውም ግልጽ የሆነ መልስ የለም። ስለዚህ በሌላ ቋንቋ ይሄ ሪሰርች ቴሪተሪ የሚሉት ነገር አለ ተመራማሪዎች። ሪሰርች ቴሪተሪ የሚባለው ቃል እዚህ ውስጥ ቦታ ለማለት አይደለም። የምታጠናው ጥናት ድንበር ተበጅቶለት ይሄንን አጠናለሁ ይሄንን አላጠናም ብለህ ድንበር አበጅተህለት ማብራራት ስትችል ነው ሪሰርች ቴሪተሪ ብለን እንጠራው። እዛ ውስጥ ቦታም ጊዜም ይኖራል። ግን ቴሪተሪ የሚባለው በመጀመሪያ ደረጃ ቦታ ማለት አይደለም ሲተረጎም።
የጥናቱ መቼት እንደማለት ነው። አማርኛ የተማራችሁ ሰዎች መቼና የት እና ያን ሪሰርች ቴሪተሪ ለይቶ የኦኤልኤን ግድፈቶች ወይ ደግሞ ወንጀል ተብለው የቀረቡትን እነኚህን ጉዳዮች ያጠናውበት ምክንያት 1 2 3 ይሄ ነው። ራሴን በሰዮ ወረዳና በአንፊሎ ወረዳ ቄለም ወለጋ ዞን ውስጥ የገደብኩት በዚህና በዚህ ምክንያት ነው ብሎ በግልጽ ሊነግረን ይገባል። ይሄ ሌላ የጥናት ስልት ክፍተት ነው። ሌላው ቅድም እንዳነሳውላችሁ የቀን ጉዳይ ነው። ከ2019 ጀምሮ በሚል አገላለጽ የተሞላ ነው ዶክመንቱ እንጂ በዚህ ቀን በዚህ ቦታ አይልም። አሁንም ይሄ ነገር በጣም በከፍተኛ ጥንቃቄ እንድታይልኝ ይፈልጋል። ምክንያት አምነስቲ ኢንተርናሽናል ገና መግቢያው ላይ እና ኤክስኪዩቲቭ ሰመሪውን ሲያቀርብ የተጎጂዎችን ስምና ወሳኝ የሆኑ መረጃዎችን እነሱን የሚያመላክት ነው ብዬ ሳምን ቀንሻለሁ ብሎ ነግሮኛል። እና ፌር እንዲሆን ያንን ነገር ይዤ ነው የምጠይቀው እና እየጠየቅኩ ያለሁትም ያንን ነገር ይዤ ነው። ትክክል ስለሆነ ያ ነገር እኔም በሆነ የማደርገው ስለሆነ ተጎጂዎችን ለመከላከል የምታደርገው ነገር ስለሆነ ማለት ነው። ያም ሆኖ ግን ከ2019 ጀምሮ እስከ ዛሬ ድረስ 7 ዓመት ነው። በጋፕ እንኳን ከዚህ እስከዚህ ድረስ ተብሎ እንኳን ለመግለጽ ያልተቻለበት ምክንያት ምንድን ነው? ምክንያት ይሄንን የምጠይቅበት ሌላ ምክንያት ከ2019 ጀምሮ እስከ ዛሬ ያለው የግጭት አይነት አንድና ያው አይደለም፣ የተለያየ ነው። ከፍ ዝቅ እያለ አንድ ጊዜ ኢንተርኔት እየተዘጋ ለምሳሌ አሁን አምነስቲ ይሄ ነገር በግልጽ አይነግረንም እንጂ መንግስት ኢንተርኔትና ስልክ በዘጋበት ሁኔታ የሚል አገላለጽ አለው። ኢንተርኔትና ስልክ ተዘግቶ ነው ይሄ መረጃ የተሰበሰበው ብዬ እንዳልጠይቅ እዛም ትንሽ ግልጽነት ይጎላል። እሱን ልተወው። ምክንያቱም በፈለጉበት መንገድ በተመቻቸው መንገድ ሄደው መሰብሰብ ስለሚችሉ እሱን እኔ ጥያቄ አድርጌ ማንሳት አልፈልግም። ነገር ግን ፕሪሳይዝ ዴት የለው። ይሄ ተጎጂዎቼን ያመላክታል ካልክ ከዚህ እስከዚህ እንኳን ማለት ለምን አይቻልም? ለምን ከ2019 ተብሎ እንደዚሁ በደፈና ይጣላል? ስለዚህ ኦኤልኤን በተመለከተ የቀረበው ክስ አንደኛ የሜቶዶሎጂ ክፍተቶች አሉበት ብዬ ማነሳው በዚህ ምክንያት ነው። ይሄ ግን አንድ ብቻ ነው። ሁለተኛም አለ። ሁለተኛው የአተረጓጎም ክፍተት ወይ ደግሞ ይሄ ኮንክሉዥን መደምደሚያ ክፍተትም አለ። ያንን ነገር ማየት ነው የምፈልገው በፍጥነት ከሙዚቃ ሽግግር በኋላ።